በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር አብ ከአባታችን ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ምሕረት ፍቅር ይብዛላችሁ። ባላችሁበት ቦታ ሆናችሁ ይህንን መንፈሳዊ መርሃ ግብር የምትከታተሉ የልዑል አምላካችን የእግዚአብሔር ቤተሰቦች የእግዚአብሔር ምሕረት ፍቅር ጸጋ ይብዛላችሁ ለማለት ወዳለሁ። ነው በዚህ በተወደደ ሰዓት ዘላለማዊ የሆነውን የእግዚአብሔርን ቃል በጋራ እንካፈላለን። እግዚአብሔር ቃል ለሕይወታችን እጅግ መልካም ነው። ዳዊት እንደተናገረው ሕግ ለእግሬ መብራት ለሕይወቴ ብርሃን ነው እንዳለ የእግዚአብሔር ቃል ለሕይወታችን እጅግ ጠቃሚ ነውና ደግሞም የመንፈሳችን ምግብ እንደመሆኑ መጠን የእግዚአብሔር ቃል ሁሉ ጊዜ ለሕይወታችን ያስፈልጋል። ቃሉን የሰጠን የቃሉን ፍቺ ያበራልን እግዚአብሔር አምላካችን በእውነት በድጋሚ ስሙ ለዘላለም የተባረከ ይሁን። አሁንም በዛው በእግዚአብሔር ምሕረት የእግዚአብሔርን ምክር የእግዚአብሔርን ቃል በጋራ እንካፈላለን። የምንካፈለው የእግዚአብሔር ቃል በዚህን ሰዓት ወይም ወደ እናንተ ይዤ የመጣሁት የእግዚአብሔር ቃል በዚህ በአንደኛ ዮሐንስ ምዕራፍ 3 ከቁጥር 1 እስከ 10 ይሆናል። እሱን እናነብና በዛ ውስጥ ያለውን የእግዚአብሔርን ምክር በጋራ እንካፈላለን። ክፍሉን በጌታ ስም አነባለሁ። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። በእርሱ ይህንን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ኃጢአትን የሚያደርግ ሁሉ አመፃን ደግሞ ያደርጋል፣ ኃጢአትም አመፅ ነው። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱ ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላየውም አላወቀውም። ልጆቹ ሆይ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ስለዚህ ዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና። ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተባረከ ይሁን። ይህንን ቃል ምክንያት ወይም መነሻ በማድረግ የእግዚአብሔርን ቃል እንካፈላለን። ርዕሳችን የእግዚአብሔር ልጆች በሚል ይሆናል ማለት ነው። ርዕሳችን ወይም የምንካፈለው በዚህ ክፍል ውስጥ በዋናነት የእግዚአብሔር ልጆች በሚል ይሆናል ማለት ነው። እንደሚታወቀው ዮሐንስ ይህንን መልእክት እንደጻፈው እናውቃለን። ይሄ ዮሐንስ የምንለው ሰው የጌታ ሐዋርያ የሆነው ከ12ቱ የበጉ ሐዋርያት አንዱ የሆነ ነው እና ይሄ ወንጌላዊ ይሄ የጌታ ሐዋርያ በስሙ የተጻፉ 5 መጻሕፍትን በአዲስ ኪዳን ወይም በ27ቱ የአዲስ ኪዳን መጻሕፍት ውስጥ እናገኛለን። ከነዚህ 27ቱ መጻሕፍት ውስጥ 5ቱ በዚህ ሰው ወይም በዚህ ሐዋርያ ተሰይሞ እናገኛለን። የዮሐንስን ወንጌል የጻፈው እሱ እንደሆነ እናውቃለን። የዮሐንስ ወንጌል በሱ ተጽፏል። ከዛም ደግሞ አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ መልእክት የተጻፈው በዚህ ወንጌላዊ ወይም በጌታ ሐዋርያ ወይ ደግሞ በጌታ በተወደደው ዮሐንስ እንደተጻፈ እናውቃለን። ከዛ መጨረሻ ደግሞ የአዲስ ኪዳን መጽሐፍ ወይም ደግሞ የአዲስ ኪዳን የመጨረሻ መጽሐፍ ተብሎ
የሚጠራው የዮሐንስ ራእይ መጽሐፍ በዚህ በወንጌላዊው ዮሐንስ እንደተጻፈ ይታወቃል። ታዲያ እነዚህ አምስቱ መጻሕፍቶች ሲጻፉ ወይንም ደግሞ የተጻፉባቸው ዓላማዎች የተለያዩ ሆኖ እናገኛለን። ለምሳሌ የመጀመሪያውን የዮሐንስን ወንጌል ብናይ በምዕራፍ 20 ቁጥር 31 እንደነገረን ራሱ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ መሆኑን እንድናምንና አምነንም በስሙ ሕይወት ይሆንልን ዘንድ የዮሐንስ ወንጌል እንደተጻፈ ይነግረናል። ጌታችን ኢየሱስ እርሱ የሕያው እግዚአብሔር ልጅ ነው። ይሄንን በማመን በስሙ በማመን የዘላለም ሕይወት እንዲኖረን የዮሐንስ ወንጌል በዚህ ዓላማ ተጽፎ እናገኛለን። ወደ ዮሐንስ ራእይም ብንመጣ የዮሐንስ ራእይ መጽሐፍ በዋናነት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ዳግመኛ መምጣት፣ ጌታችን ኢየሱስ ክርስቶስ ጻድቅ ፈራጅ እንደሆነ ተመልሶ እንደሚመጣ፣ ጌታችን ኢየሱስ ክርስቶስ ይሄንን ዓለም ወደ ፍጻሜ ሊያመጣ እንደሚችል በስፋት የሚናገር የዓለምን መጨረሻ የዓለምን ሁኔታ ወይም የዓለምን የመጨረሻውን ታሪክ የሚነግረን መጽሐፍ እንደመሆኑ መጠን አማኞች በሚደርስባቸው መከራ እንዲጽናኑና ስለ ጌታችን ስለ መድኃኒታችን ስለ ክርስቶስ ዳግመኛ መምጣት ራሳቸውን እንዲያዘጋጁ የተጻፈ መልእክት ወይም ደግሞ የትንቢት መጽሐፍ እንደሆነ እናውቃለን። የዮሐንስ ራእይ መጽሐፍ ማለት ነው። የዮሐንስ መልእክት ግን የተጻፈው በዋናነት በዚህ በምዕራፍ 2 ቁጥር 26 እንደሚነግረን የዮሐንስ መልእክት የመጻፉ ምክንያት ስለሚያስተዋቹ ሰዎች ይህንን እጽፍላችኋለሁ፣ እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል፣ ማንም ሊያስተምራችሁ አያስፈልጋችሁም በማለት በዘመኑ የነበረውን የስህተት ትምህርት ያም የግኖስቲክ ትምህርት ክርስቶስ በስጋ አልመጣም፣ ክርስቶስ የሰውን ስጋ ገንዘብ አላደረገም የሚል የኖስቲዝም ትምህርት ነበርና ይሄንን ትምህርት ለማፍረስ ሰዎችንና ሰዎቹ የሚያስተምሩትን ይሄንን የስህተት ትምህርት ለማጋለጥ እና ምዕመናንን አማኞችን ለመጠበቅ እንደጻፈ የእግዚአብሔር ቃል ወይም ራሱ ጸሐፊው በዚህ መልእክት እንደነገረን እናገኛለን። የመጨረሻው በዚህ ምዕራፍ 5 ቁጥር 13 ላይ የተጻፈበትን ሁለተኛው ምክንያት እናገኛለን። ይሄውም የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይሄንን ጽፌላችኋለሁ በማለት ስለሚናገር ክርስቲያኖች ናቸው፣ አማኞች ናቸው፣ ዳግመኛ የተወለዱ ናቸው፣ ከሞት ወደ ሕይወት የተሻገሩ ናቸው፣ ወደ ፍቅሩ ልጅ መንግስት የፈለሱ ናቸው እና መልእክትም የተጻፈላቸው ናቸው። ግን የዘላለም ሕይወት እንዳላቸው እንዲያውቁ ማለት ነው። ሰው ወይም ክርስቲያን በክርስቶስ አምኖ ድኖ ግን መዳኑን ላያውቅ በመዳኑ ላይ እርግጠኝነት ላይሰማው ይችላል። ይሄ በእጅጉ አስፈላጊ ነው። በዚህ መልእክት ማንቃት ማለት ነው። ሰው ክርስቲያን ሆኖ በክርስቶስ በማመን ዳግመኛ ተወልዶ ድኖ መዳኑን አላወቀም ማለት በጣም አስቸጋሪ ነው እና ለዳኑ ሰዎች ድናችኋል፣ ዳግመኛ ተወልዳችኋል፣ ይሄንን ታውቁ ዘንድ ያስፈልጋል ብሎ መናገር ከዚሁ ጸሐፊ ከዮሐንስ መማር እንችላለን። ስለዚህ በእግዚአብሔር ልጅ ስም ለምታምኑ ይሄንን እጽፍላችኋለሁ ስለሚል ያው የዘላለም ሕይወት ያለው የእግዚአብሔር ልጅ በማመን ነው። የእግዚአብሔር ልጅ ደግሞ ማን ነው? ኢየሱስ ነው ማለት ነው። ኢየሱስን በማመን በስሙ ንስሐ የኃጢአት ስርየት እንዳለ የእግዚአብሔር ቃል ይናገራልና በስሙ በማመናችን የኃጢአት ስርየት እናገኛለን፣ ደህንነት ይሆንልናል ማለት ነው። ስለዚህ ይሄንን ታውቁ ዘንድ እወዳለሁ በማለት መልእክቱን ጽፏል ማለት ነው። ስለዚህ ወደ መልእክቴ ስመጣ መልእክቴ እንዳልኳችሁ የእግዚአብሔር ልጆች የሚል ነው። የእግዚአብሔር ልጆች ደግሞ መገለጫ አላቸው ማለት ነው። ልብ በሉ። መቼስ በዚህ አሁን ባለንበት ዓለም ወይም በምንኖርበት በዚህ ዓለም ስርዓት ውስጥ እንግዲህ ያው ግብይት ይኖራል ማለት ነው እና ግብይት ደግሞ የምንገባየው ወይ ደግሞ ግብይት የሚፈጸመው በገንዘብ ነው። መንግስት በሚያዘጋጀው ህጋዊ ገንዘብ ማለት ነው። ግን ይሄንን ህጋዊ ገንዘብ ግን ለማበላሸት ወይንም ደግሞ ይሄንን ሂደት ለማቋረጥ እንግዲህ አንዳንድ ተንኮለኛ ሰዎች የስህተት ገንዘብ ህገወጥ በሆነ መንገድ ገንዘብ በማዘጋጀት ገንዘቡን ያው ለማሰራጨት ሙከራ ያደርጋሉ። በዚህም ያው ኢኮኖሚ ይናጋል ማለት ነው እና መንግስት ይሄንን ስለሚያውቅ ምን ያደርጋል? እውነተኛውን ገንዘብ ከሐሰተኛው ገንዘብ ለመለየት ትክክለኛውን ገንዘብ
ያው ለሰራተኞቹ ወይ ደግሞ ይሄን ለሚመለከታቸው ለስራ ባልደረቦች ወይም ደግሞ በዚህ ኃላፊነት ላሉ ሰዎች መንግስት በተደጋጋሚ ስልጠና ይሰጣል እንደምታውቁት ማለት ነው። እንግዲህ ሰው ትክክለኛውን ካወቀ ስህተቱን ለማወቅ ብዙ አይከብድም ማለት ነው። አንዳንዴ ስህተት እንዲህ ነው፣ ጨለማ ይሄ ነው፣ ይሄ ልክ አይደለም፣ ይሄ ልክ አይደለም፣ ይሄ ልክ አይደለም ብሎ ከማውራትና ልክ ባልሆነው ነገር ላይ ጊዜ ከመግደል ትክክለኛው ነገር ማሳየት የተሻለ ነው። ሰው ትክክለኛው ነገር ካወቀ ስህተቱን ያውቃል ማለት ነው፣ ብዙም መልፋት ሳይታወቅበት ማለት ነው። ሰው ብርሃንን በደንብ ካወቀ ጨለማን አለመለየት አይችልም ማለት ነው። ዮሐንስ በዚህ መልእክት ውስጥ በዋናነት የሚያስጨብጠን ይሄ ነው። የእግዚአብሔር ልጆች የተገለጡ ናቸው፣ የእግዚአብሔር ልጆች ደግሞ ያልሆኑ የተገለጡ ናቸው። ሁለቱም መገለጫ አላቸው በነገራችን ላይ እና በዚህ መልእክት ውስጥ በዋናነት የሚያጎላው ይሄንን ነው። ለምሳሌ ምዕራፍ 3 ቁጥር 10 ላይ እንዲህ የሚል ቃል ይጠቀማል ዮሐንስ። ምን ይላል? የእግዚአብሔር ልጆች እና የዲያብሎስ ልጆች በዚህ የተገለጡ ናቸው ይላል ማለት ነው። የእግዚአብሔር ልጆች መገለጫ አላቸው፣ የዲያብሎስ ልጆች ደግሞ መገለጫ አላቸው። ሁለቱም ፍሬያቸው ነው የሚታየው በነገራችን ላይ። በሰው ውስጥ ያለው ነገር የሚገለጠው በህይወት ነው፣ በፍሬ ማለት ነው። የእግዚአብሔር ልጅ ነኝ የሚል አንድ ሰው የእግዚአብሔር ልጅ ለመሆኑ በፍሬ፣ አንዱ ደግሞ የእግዚአብሔር ልጅ ነኝ ብሎ ደግሞ ግን አለመሆኑ ደግሞ በፍሬ ይገለጣል ማለት ነው። ሁለቱንም ፍሬ፣ ሁለቱንም የህይወት ስርዓት ወይንም ሁለቱንም የሚከተሉት የህይወት ወይም የላይፍ ስታይል ይገልጣቸዋል ማለት ነው። ጌታም እኮ ነግሮናል በማቴዎስ ወንጌል ምዕራፍ 7 ላይ እኮ ከፍሬያቸው ታውቋቸዋላችሁ፣ ከወይን እሾክ ከበለስም ኩርንችት አይለቀምም ብሏል። ከወይን ግንድ ወይን፣ ከበለስም ግንድ የሚገኘው በለስ ነው። ከሾክ ወይን ሊገኝ አይችልም፣ ከቁጥቋጥም በለስ ሊገኝ አይችልም። እሾክ የሚያፈራው እሾክ ነው። ስለዚህ ጌታ ምን አለ? የበግ ለምድ ለብሰው ወደ እናንተ ከሚመጡት ተጠበቁ። በግ ለምድ ወይም በግ አይደሉም ግን በግ ነን ብለው እንደ በግ ሊያስመስሉ ይችላሉ፣ እንደ በግ አክት ሊያደርጉ ይችላሉ። ግን ህይወታቸው፣ ስርዓታቸው፣ ምልልሳቸው ያንን ይገልጣል ማለት ነው። ስለዚህ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው አለ። በምን? ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ይላል ማለት ነው። ጽድቅ የማያደርግ፣ በጽድቅ የማይኖር፣ በጽድቅ የማይመላለስ፣ በኃጢአት የሚኖር፣ ኃጢአትን ልማዱ አድርጎ የሚኖር ግን የእግዚአብሔር ልጅ ነኝ ባይ፣ ይሄ ከእግዚአብሔር አይደለም። ግን ደግሞ የእግዚአብሔር ልጆች ደግሞ ልጆች ብቻም ሳይሆኑ ልጅ መሆናቸውን በሚኖሩት የህይወት ስርዓት ይገለጣል። ጽድቅን ያደርጋሉ። ጽድቅን ማድረግ ብቻም አይደለም፣ በጽድቅም ይኖራሉ። ጽድቅ መኖሪያቸው ነው። ወንድሞችን ይወዳሉ፣ በፍቅር ይመላለሳሉ። እዚሁ ራሱ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ እንደሚናገር የእግዚአብሔር ቃል እንደዚህ ይላል፣ ክርስቶስ ነው ብሎ የሚያምን ከእግዚአብሔር ተወልደዋል ይላል። ከእግዚአብሔር የመወለጃው አንዱ ዋነኛው ነገር ክርስቶስ ነው ብሎ በኢየሱስ ማመን ነው። ክርስቶስ ኢየሱስ ነው ብሎ ማያምን ሰው የእግዚአብሔር ልጅ ሊሆን አይችልም። የእግዚአብሔር ልጅ የመሆኛው ምስጢር አንድና አንድ ብቸኛ ምክንያት ነው። እሱም ክርስቶስ ኢየሱስ ነው ብሎ ማመን ማለት ነው። ከእግዚአብሔር ተወልዷል ይልና ወላጁንም የሚወድ ሁሉ ከእርሱ ደግሞ የተወለደውን ይወዳል። ወላጅ ማለት በክርስቶስ ያመንን እኛ ከእግዚአብሔር የተወለድንን ዳግመኛ የተወለድን ማለት ነው። ዳግመኛ ተወለድን ማለት እግዚአብሔር የሁላችን አባት ነው ማለት ነው። እግዚአብሔር አባትነቱ በፍጥረትም አለ። እግዚአብሔር አባትነቱ ደግሞ በዳግም ልደት ነው። እግዚአብሔር የፍጥረት ሁሉ አባት ነው ማለት ሁሉ ዳግመኛ ተወልዷል ማለት አይደለም። እግዚአብሔር የፍጥረት ምንጭ ነው ማለት ነው። የፍጥረት አስገኝ ነው ማለት ነው። ግን ደግሞ እኛ ያወራን ያለ ነው እግዚአብሔር አባት ነው ስንል በዳግመኛ ልደት ማለት ነው። በክርስቶስ በማመን ከእግዚአብሔር የሚወለዱ ልጆች እግዚአብሔር አባታቸው ነው። ስለዚህ ከእግዚአብሔር የተወለዱት ደግሞ ከእግዚአብሔር የተወለዱትን ይወዳሉ ማለት ነው። ያም እንዲወዱ ያደረጋቸው ከአባታችን የተካፈልነው የፍቅር ባህሪ ነው ማለት ነው። ስለዚህ ከእግዚአብሔር የተወለዱ የእግዚአብሔር ልጆች መገለጫ አላቸው። ከዲያብሎስ የተወለዱ ግን የእግዚአብሔር ልጆች ነን የሚሉ ግን
መገለጫቸው በጽድቅ የማይኖሩ ጽድቅን የማያደርጉ ናቸውና በዚህ ተገለጡ ናቸው ይላል። እና ዮሐንስ ይሄን ነው የሚያብራራው። ምክንያቱም በዘመኑ እንዲህ አይነት ትምህርት ስለነበረ ማለት ነው። ኃጢአትን የሚያበረታታ አመፃን የሚያበረታታ ልክ ዛሬ እንደምንሰማው ማለት ነው። ሰው መንፈስ ነው የሚል ማለት ነው። ነፍስ አለው በስጋ ውስጥ አድረዋል የሚል መንፈሳችን አይረክስም ምንም አይነት ኃጢአት ብናደርግ፣ ስጋችን ግን ሊሰራ ይችላል። ስጋ ደግሞ ድንኳን ነው፣ ቱታ ነው እና በስጋ የሚደረግ ማንኛውም ኃጢአት መንፈስን አያረክስም የሚል ትምህርት እንዳለ ታውቃላችሁ። ይሄ ደግሞ የእግዚአብሔር ቃል አይደግፈውም። ሲጀመር መንፈሳችን በኃጢአት ይረክሳል። በሁለተኛ ቆሮንቶስ ምዕራፍ 7 እንደሚናገር የእግዚአብሔር ቃል ማለት ነው። እንግዲህ መንፈስን ከሚያረክስ ስጋን ከሚያረክስ ነገር ራሳችን እናንጻ ይላል የእግዚአብሔር ቃል። መንፈሳችን ስጋችን ይረክሳል በኃጢአት ማለት ነው። እና የእግዚአብሔር ቃል በምንም ታምር ኃጢአትን ሊያበረታታ አይችልም። ሲጀመር ሰው መንፈስ ነው የሚል ትምህርት የለም። ሰው መንፈስ ሳይሆን መንፈስም ነፍስም ስጋ ሰው ሶስትዮሽ ወይንም ሰው ሁለንተናዊ ነው። አሁን እዛው ስለመግባት አይደለም፣ ግን በዋናነት ይሄም ትምህርት በዛም ዘመን ይቀነቀን እንደነበረ ይታወቃል። በተለይ የኖስቲዝም ትምህርት ይሄንን በጣም ስለሚያጎላ የትምህርቱ አንዱ ችግር ይሄ ስለሆነ ማለት ነው። እና ቅዱሳንን ለማጽናናት ቅዱሳንም ይሄንን እንዲለዩ ማለት ነው እግዚአብሔር ልጆች ነን የሚሉ በእግዚአብሔር መንግስት ውስጥ ያሉ አማኞች በቃ እውነተኛውን ከሐሰቱ እንዲለዩ ዮሐንስ በዚህ ውስጥ የተናገረው ሆኖ እናገኛለን። እንደውም ቁጥር 4 ላይ ምን ይላል? ኃጢአትን የሚያደርግ ሁሉ አመፃን ደግሞ ያደርጋል፣ ኃጢአትም አመፅ ነው። እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። ማን? ክርስቶስ ማለት ነው። እሱ ኃጢአትን ሊያስወግድ የተገለጠ ጌታ ነው እና ደግሞ የዲያብሎስን ስራ ምን ያደረገ ያፈረሰ ማለት ነው። እና ኃጢአት የፈረሰ ኃጢአት የተወገደ ከመሆኑ ጋር በተያያዘ የእግዚአብሔር ልጆች እንደገና ከወጡበት የህይወት ስራ ተመልሰው የዚህ የኃጢአት ባሪያ ሊሆኑ አይችሉም። መታወቂያቸው መገለጫቸው ይሄ ነው የሚል ነው አጭር ጭብጥ ማለት ነው የዮሐንስ መልእክት ምዕራፍ 3 ማለት ነው። ታዲያ እስቲ በመጀመሪያ የመጀመሪያውን አንቀጽ እንመልከት። እንግዲህ ይህን ስንመለከት በአጠቃላይ በነገራችን ላይ ሁለት ነገሮችን ነው ማስገንዘብ የምፈልገው። አንደኛ የሆነው ነገር ነው። የሆነው ነገር አለ። የሆነው ነገር ማሳየት ነው። የእግዚአብሔርም ቃል የሚናገረው ይህንን ነው። ቅድም እንዳልኳችሁ ነው ትክክለኛው ነገር ማወቅ፣ ትክክለኛውን ደግሞ አለማወቅ ደግሞ ማለት ትክክለኛው ነገር ካወቅን ትክክለኛ ያልሆነው ነገር ደግሞ በጣም በቀላሉ እናውቃለን ማለት ነው። አንታለልም። እዚህ ጋር ሚላላ አትሳቱ የሚል ቃል እናገኛለን። አትሳቱ፣ አሳሾች አሉ ማለት ነው። አትሳቱ፣ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። አያችሁ፣ ጽድቅን የሚያደርግ ጻድቅ ነው። ጻድቅ ለመሆናችን ማረጋገጫው ጽድቅ መስራታችን ነው ማለት ነው። የእግዚአብሔር ልጆች ለመሆናችን አንዱ ማረጋገጫ ጽድቅ ማድረጋችን ነው። ይሄ በጣም መለየት ቀላል ነው ማለት ነው። ሰው ትክክለኛውን ካወቀ፣ ስፍራውን ካወቀ፣ የሆነውን ነገር ካወቀ ሊሆን ያለው ነገር ደግሞ ያውቃል። ስለዚህ ሁለት ነገሮችን ነው ማስጨበጥ የምፈልገው በዚህ መልእክት ውስጥ ማለት ነው። አንደኛ የሆነው ነገር ማለት ነው። የሆነው ነገር አለ። የሆነው ነገር ካወቅን ደግሞ ለሆነው ነገር ደግሞ ምላሽ ይኖረናል ማለት ነው። ይሄንን የእግዚአብሔር ቃል ይናገራል። እስቲ በመጀመሪያ ወደ ሆነው እንምጣ። አንደኛ በዚህ ቁጥር 1 እንደሚነግረን የእግዚአብሔር ልጆች ነን ማለት ነው። ቅድም ርዕሴ ራሱ የእግዚአብሔር ልጆች የሚል ነው። የእግዚአብሔር ልጆች ነን። እንደው ራሱ ምንድነው የሚለው? የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። እንዴት አይነት ፍቅር እንደሰጠን እዩ ማለት የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። ወይም በሌላ ቋንቋ የሰማዩ አባታችን የቱን ያህል እንደወደደን ተመልከቱ። እስቲ እግዚአብሔር እንዴት ወደደን ማለት የእግዚአብሔር የፍቅሩ መጠን፣ የእግዚአብሔር የፍቅሩ ከፍታ እስቲ እንዴት እንደሆነ ተመልከቱ ማለት እኛ ልጆቹ ማድረጉ አስቀድመን የዲያብሎስ ልጆች የነበርነውን ማለት ነው። የነበርንበት ሁኔታ እጅግ ዘግናኝ ከመሆኑ የተነሳ አሁን ለሆነው ነገር በጣም ክብር ሊኖረን ይገባል ማለት ነው። አሁን
ያለንበትን ሁኔታ በጣም አግንነንና አክብረን ልንይዘው ይገባል ማለት ነው። ምክንያቱም አስቀድመን የዲያብሎስ ልጆች ነበርና፣ የሰይጣን ባሪያዎች ነበርና፣ የቁጣ ልጆች ነበርንና ከቁጣ ልጅነት፣ ከዲያብሎስ ልጅነት፣ ከኃጢአት ባርነት እግዚአብሔር እኛ ነፃ አውጥቶ ልጆቹ ማድረጉ እንዴት እንደሆነ ተመልከቱ ሚል ነው ዮሐንስ። ተመልከቱ፣ መመልከት አለብን። ተመልከቱ እስቲ እግዚአብሔር ስለወደደን የእግዚአብሔር ልጆች ተብለን ልንጠራ አበቃን ማለት ነው። በነገራችን ላይ ልጅነት፣ የእግዚአብሔር ልጅ መሆን፣ በዳግመኛ ልደት የእግዚአብሔር ልጅ መሆን ማለት እጅግ የከበረና እጅግ ገናና የሆነ ነገር ነው። በምንም የማይገኝ ማለት ነው። በምንም በጾም በጸሎት የማይገኝ፣ በመንፈሳዊ ተጋድሎ የማይገኝ ግን ክርስቶስን በማመን የሚገኝ ማለት ነው። እጅግ የከበረና ገናና የማይደበዝዝ እውነት ነው። ይሄ የሆነው ነገር ነው እና እንደሰጠን እዩ። ቅድም ብያችኋለሁ፣ የነበርንበት ሁኔታ እጅግ ዘግናኝና ከባድ ነገር ነው። ሐዋርያው በዚህ ሮሜ ምዕራፍ 5 ላይ እንደዚህ በማለት ነው የሚናገረው። በሮሜ መልእክት ምዕራፍ 5 ላይ የነበርንበትን ሁኔታ በተመለከተ እንደዚህ ነው የሚናገረው። ቁጥር 6 ጀምሮ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ዘመኑ ሲደርስ እግዚአብሔር ይህንን የመዳን እቅዱን የመዳን ዓላማውን ለመፈጸም ዘመኑ ሲደርስ ማለት ነው። ሲደርስ ስለ ኃጢአተኞች ሞቷልና። ክርስቶስ የሞተው ለጻድቃን አይደለም፣ ለኃጢአተኞች፣ ለእግዚአብሔር ጀርባ ለሰጠን፣ በገዛ እጃችን አመፃን፣ ሞትን፣ ቅሌትን መርጠን ለነበርን ለኛ እግዚአብሔር እንዲህ አይነቱን ምህረትና በጎነት አደረገ። ሞቷልና አለ። ስለ ጻድቅ የሚሞት በጭንቅ ይገኛል። ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ለጻድቅም ለቸርም ሰው የሚሞት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። እግዚአብሔር ለኛ ያለውን የራሱን ፍቅር ምን ይላል? ያስረዳል ማለት ነው። ክርስቶስ የሞተው ለደካሞች፣ ክርስቶስ የሞተው ለኃጢአተኞች፣ ክርስቶስ የሞተው ለጠላቶች፣ የእግዚአብሔር ጠላት ለነበር ነው ለኛ ማለት ነው። በነገራችን ላይ የእግዚአብሔር ጠላት የሆነው በስራችን ብቻ አይደለም፣ በሐሳባችንም ጭምር ነው። ሐዋርያው በቆላሲስ መልእክቱ ምዕራፍ 1 ላይ እንደሚነግረን ክፉ ስራችሁን በማድረግ በሐሳባችሁም ጠላቶች ነበራችሁ ይለናል። በቃ የምናስበው ነገር ሁሉ በቃ ከእግዚአብሔር በቃ የራቀ ከፈቃዱ ከሐሳቡ ከፍላጎቱ ጋር የማይሄድ የማይጣጣም በቃ አእምሯችን የተበላሸ እንኳን ተግባራችን ማለት ነው። እና እዚህ ጋር የሚናገረው ክርስቶስ የሞተው ለዚህ ነው። ለኃጢአተኛ፣ ለዘማ፣ ለወንጀለኛ፣ ለተጣለ፣ ለሁላችን በአጠቃላይ የነበርንበት ሁኔታ ይሄ ነው። እና ክርስቶስ ለኛ እንደዚህ መሞቱ እግዚአብሔር ለኛ ያለውን የራሱን ፍቅር፣ እግዚአብሔር ፍቅር ነው። በነገራችን ላይ እግዚአብሔር ፍቅር ነው። አፍቃሪ አምላክ፣ ያለ ምክንያት የሚወድ፣ ያለ ምክንያት ያዳነን፣ ያለ ምክንያት በቃ ከራሱ በመነጨ ሐዋርያ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 1 እንደሚናገረው ያዳነን አለ በቅዱስም አጠራር የጠራን ማለት ለቅድስና የጠራን ኑ ተቀደሱ ብሎ እግዚአብሔር ጠራን ማለት ነው። እና ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ጠሪው ነው እሱ። አያችሁ፣ እኛ ለመጠራት ባደረግነው እንቅስቃሴ ሳይሆን፣ እኛ ባደረግነው መንፈሳዊ ተጋድሎ ሳይሆን በበጎ ፈቃዱ እንደወደደ እግዚአብሔር ማለት በበጎ ፈቃዱ በቃ በራሱ ተነሳሽነት ይሄንን አደረገ እግዚአብሔር። እና ምን አለ? በቅዱስም አጠራር የጠራን እግዚአብሔር ነው ካለ በኋላ ይሄም እንደራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። እንደራሱ ሐሳብና ፈቃድ ማንም ሳያስገድደው ማለት ነው። በቃ ላድናቸው አለ እግዚአብሔር፣ ልታደጋቸው አለ እግዚአብሔር። እና ልጄ ልላክ አለ እግዚአብሔር። የሚወደውን አንድያ ልጁን ወደ ዓለም ላከ እግዚአብሔር። በኩሩን ወደ ዓለም አስገባ። እና በኩሩን ወደ ዓለም እግዚአብሔር ሲያስገባ የዘመኑ ፍጻሜ ደርሶ እግዚአብሔር ልጁን እንዲታደገን
ወደዚህ ዓለም ሲልከው እግዚአብሔር ለኛ ያለውን ማለት ነው። ለኛ ያለውን ማለት እኛ ማንን ጠላት፣ እኛ ማንን ደካማ፣ እኛ ማንን ጠላት፣ ለእግዚአብሔር ሐሳብ ተቃራኒ የሆንን ኃጢአት እንደውሃ የምንጠጣ ነንኛ። እግዚአብሔር እንዲህ አይነቶችን ነው የወደደንና ለኛ ያለውን ፍቅር ያስረዳል። እግዚአብሔር ፍቅሩን አስረዳ ማለት ነው ምን አይነት አፍቃሪ እንደሆነ። ዛሬም እግዚአብሔር አይወደኝም የምትሉ ሰዎች በጣም ተሳስታችኋል፣ ስታችኋል። እግዚአብሔር በጣም ነው የሚወደን። ሲቀበለንም ወደ ራሱ ሲያስጠጋንም ምንም ምሕረት አይገባንም። እኛ የሚገባን ገሃነም ነበር፣ ጥፋት፣ ጉስቁልና ነበር የሚጠበቅብን እንደኛ ክፋትና አመጻ ቢሆን ማለት ነው። ግን እግዚአብሔር ታደገን፣ ራራልን ማለት ነው። እና የራሱን ፍቅር ለኛ ያለውን የራሱን ፍቅር፣ ወረት የሌለውን ፍቅር፣ ምክንያት የሌለውን ፍቅር እግዚአብሔር ገለጠልን፣ አስተማረን። ስለዚህ እግዚአብሔር ፍቅር እንደሆነ በጣም እርግጠኞች ነን ማለት ነው። እንደሚወደን አየና ልጁን ላከ። የክርስቶስ መስቀል ላይ እንዲህ ብሎ መሰቀል፣ ያንን ውድ ዋጋ መክፈል እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። እግዚአብሔር አፍቃሪ አምላክ መሆኑን ማለት ነው እና ያስረዳል ካለ በኋላ ይልቁን ከእንግዲህ አሁን በደሙ ከጸደቅን፣ ጽድቅ ያገኘነው በክርስቶስ ደም ነው፣ በሱ ሞት ማለት ነው። እሱ ስለ ኃጢአታችን በከፈለው ዋጋ ማለት ነው ጽድቅን ያገኘን። ጽድቅ ተሰርቶ አይደለም የተገኘው፣ ጽድቅ ተቆጥሮልን ነው። ክርስቶስን በማመናችን ከሱ ጋር በመተባበራችን ነው ጽድቅን ያገኘ ነው። ስለዚህ አሁን በደሙ ከጸደቅን እና አሁን እንግዲህ በደሙ ከጸደቅን ከቁጣው እንድናለን። ቁጣ የለብንም፣ ፍርድ የለብንም። በክርስቶስ ላሉት አሁን ኩነኔ የለባቸውም። ከኩነኔ ነፃ አወጣን። ጌታ ስሙ ይባረክ። ይህን ካለ በኋላ ቀጥሎ ምን ይላል? ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይላል። ይልቁን ከታረቅን በኋላ በሕይወቱ እንድናለን። ጠላቶቹ ሳለን በልጁ ሞት ታረቅን ማለት ነው። ስለዚህ ወደ መልእክቴ ስመጣ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። የእግዚአብሔር ልጆች የሆንበት መንገድ ይሄ ነው፣ በክርስቶስ ሞት፣ እሱ በከፈለው ዋጋ ማለት ነው። ለዛ ነው በበጎ ፈቃዱ ለማድረግ እንደወደደ አለ ኤፌሶ ምዕራፍ 1 ላይ በበጎ ፈቃዱ ለማድረግ እንደወደደ በክርስቶስ ሥራ ልጆቹ ልንሆን አስቀድሞ ወሰነናል። እግዚአብሔር ስሙ ብሩክ ይሁን። በበጎ ፈቃዱ ለማድረግ እንደወደደ እግዚአብሔር ይህንን ሲያደርግ ማለት ነው ክርስቶስን ልኮ የኛን ዕዳ የኛን ኃጢአት እንዲከፍል እግዚአብሔር ሲያደርግ በበጎ ፈቃዱ ነው እግዚአብሔር ይህን ያደረገው እና በክርስቶስ ሥራ ክርስቶስ ስለኛ በሰራው ሥራ ነው የእግዚአብሔር ልጆች የሆን ነው ማለት ነው። በሱ ምክንያት እና በበጎ ፈቃዱ ለማድረግ እንደወደደ በክርስቶስ ሥራ ልጆቹ ልንሆን አስቀድሞ ወሰነን ይላል። እግዚአብሔር ስሙ ብሩክ ይሁን። የመረጠን እሱ፣ የወደደን እሱ፣ ሊጎበኘን የመጣ እሱ፣ ወዳለንበት ስፍራ የመጣ እሱ፣ ወደ አዘቅታችን የወረደ እሱ፣ ወደ ውርደታችን የመጣ እርሱ በበጎ ፈቃዱ። ከኛ ምንም የሆነ ነገር የለም። በበደላችንና በኃጢአታችን ሙታን ነበርን። በቃ ሙት ማለት ለእግዚአብሔር ነገር የሞተ ማለት ነው። ምንም ነገር ማድረግ የማንችል የጨለመብን ማለት ነው። በሞትና በጨለማ ለነበረው ተቀምጦ ለነበረው ሕዝብ ታላቅ ብርሃን ወጣለት አለ። ጨለማ በቃ ጨለማ ነው። በጨለማ ምን ይታያል? አእምሯችን የጨለመ፣ ልባችን የጨለመ፣ መንገድ የጠፋብን፣ ርቀን የነበርን በተለይ ለኛ ለአሕዛብ እግዚአብሔር ምሕረት ነው ያደረገልን። ለኛ ለአሕዛብ በተለይ በጣም ርቀን ለነበር ነው ለኛ በገዛ ጎዳናችን እንድንሄድ ለተተው ነው ለኛ ለአሕዛብ እግዚአብሔር ምሕረት ያደረገልን በጣም ማለት ነው። እና እንዲህ አይነቱን ፍቅር እግዚአብሔር ሰጠን። በበጎ ፈቃዱ ለማድረግ እግዚአብሔር ምሕረት አደረገልን፣ አዳነን፣ በቅዱስም አጠራር ጠራን፣ ልጆቹ አደረገን። ስለዚህ በክርስቶስ ሥራ የእግዚአብሔር ልጆች ሆነናል ማለት ነው። እና እንዲህ አይነቱን ፍቅር ስለሰጠን እዩ እንዲሁም ነን። ቅድም እንዳልኳችሁ ነን ሆነናል ማለት የእግዚአብሔር ልጆች ሆነናል፣ ዳግም ተወልደናል ማለት ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እግዚአብሔር ቃል ሲናገር እንዲህ አለ፣ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ይልና ለተቀበሉት ግን ይላል ላመነው ማለት ነው ለኛ ለተቀበሉት ግን
በስሙም ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የእግዚአብሔር ልጅ የመሆን መብት አገኘን። ዛሬም መብት አለን ማለት ነው። ዛሬም ሰው ወንጌል ተነግሮት ይሄንን እውነት ቢሰማ ማለት ነው፣ ይሄንን አዋጅ ቢቀበል ክርስቶስ ስለ ኃጢአቴ ሞቷል፣ ስለ ጽድቄም ከሙታን ተነስቷል፣ የሱ ሞት ለኔ ሕይወት ነው ብሎ አንድ ሰው ቢያምን የእግዚአብሔር ልጅ የመሆን መብት አለው ማለት ነው። የእግዚአብሔር ልጅ የመሆኛው አንዱ ምክንያት እና ብቸኛው ምክንያት ይሄ ስለሆነ ማለት ነው። ካለ በኋላ እነሱ ከእግዚአብሔር ተወለዱ እንጂ ከስጋ ከደም ከወንድ ፈቃድ አልተወለዱም ይላል። ስለዚህ ይሄ የሆነው እውነት ነው ማለት ነው። ይሄ የሆነው እውነት ነው። የእግዚአብሔር ልጆች ነን ማለት ነው። የሆንበት እውነት ነው። እግዚአብሔር ይሄንን አደረገ። ስሙ ለዘላለም የተባረከ ይሁን ማለት ነው። ስለዚህ እግዚአብሔር ፍቅር ስለሆነ እኛ ልጆቹ አደረገን በክርስቶስ ሥራ ማለት ነው። ግን አንድ ነገር ልንገራችሁ። ይሄ ታዲያ ሲቀጥል ማለት ነው፣ ይሄ እኛን እግዚአብሔር ልጆቹ ያደረገበት እውነት ወይም እግዚአብሔር ለኛ ያለው ፍቅር በዳግም ልደት ብቻ የሚበቃ አይደለም። የእግዚአብሔር ፍቅር እኮ የተገለጠው እኛ ልጆቹ በማድረጉ ብቻ አይደለም እና ጌታችን ኢየሱስ ክርስቶስ ማለት በሕይወት ዘመናችን ሁሉ ዳግም ከተወለድን በኋላ ማለት ነው፣ በሕይወት ዘመናችን ሁሉ የሚቀጥል ማይቋረጥ ማለት ነው የአባትነቱ ፍቅር፣ የአባትነቱ እንክብካቤ፣ የአባትነቱ ጉብኝት የሚቀጥል ማለት ነው። ልጅ ካደረገን በኋላ እግዚአብሔር ፍቅሩን የሚያቆምና የሚያቋርጥ ሳይሆን እስከ ሕይወት ዘመናችን ድረስ ማለት ጌታችን ክርስቶስ ዳግመኛ እስኪመጣ ድረስ የሚቀጥል ለዛም ነገር እኛን የሚያበቃ የሚጠብቅ የሚንከባከብ ሆኖ እናገኘዋለን። የማንን ፍቅር? የእግዚአብሔርን ፍቅር። ለዛ ነው በቀጣዩ ክፍል ሲናገር ምዕራፍ 3 ቁጥር 2 ላይ እንዲላል ወላጆቹ ይላል አሁን የእግዚአብሔር ልጆች ነን። ጥያቄ የለውም፣ ሆነናል። ቅድም የሆነው ነገር ብያችሁ የነገርኳችሁ ይሄንን ነው። አሁን የእግዚአብሔር ልጆች ነን፣ ጥያቄ የለውም ነን አለ። ወላጆቹ አሁን የእግዚአብሔር ልጆች ነን። ምንም እንደምንሆን ገና አልተገለጠም ማለት ጌታችን ኢየሱስ ክርስቶስ መጥቶ እኛም ከሙታን ተነስተን ወደዛ ከገባን በኋላ ያለው ነገር መጽሐፍ ቅዱስ እንደው በከፊል በጥቂት ይንገረን እንጂ በሙላት በስፋት አልተነገረንም። ግን እናምናለን የላቀው የተሻለው ነገር ነው የተዘጋጀልን። በአንደኛ ቆሮንቶስ ምዕራፍ 2 የእግዚአብሔር ቃል ሲናገር ዓይን ያላየው ጆሮ ያልሰማው በሰው ልብም ያልታሰበው ግን እግዚአብሔር ለሚወዱት ያዘጋጀው ተብሎ ተጽፏል። እግዚአብሔር ለምንወደው ለኛ ያዘጋጀው በሰማይ አለ፣ በዓይን ያልታየ በጆሮ ያልተሰማ በልብም ያልታሰበ ማለት ነው። እና ምን እንደምንሆን ገና አልተገለጠም የሚለው ይሄንን ነው ማለት ነው። ይሄን ካለ በኋላ ሲቀጥል ምን ይላል? ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን ይላል። ማንን? ጌታ ኢየሱስን ይገለጣል። ቅድም እንደተማማር ነው ጌታ ይገለጣል፣ በክብር ይመጣል። ሲመጣ ግን በግልጥ እናየዋለን። ቢገለጥ እርሱ እንዳለ እናየዋለን፣ እርሱ እንድንመስል እናውቃለን። ቁርጥ ማለት ነው በቃ እሱ ይመጣል፣ የተዋረደው ስጋችንን ይለውጣል፣ የከበረውን አካል ያለብሰናል። ለዛ ለሰማያዊው ዓለም እግዚአብሔር በሰራት ባዘጋጃት በዛችኛው ዓለም በቃ ለዛ ዓለም የሚስማማ ጠባይ የሚስማማ ሕይወት እንዲኖረን ጌታ ይሄንን የተዋረደው ስጋችንን ይለውጣል፣ ክቡር ስጋው እንዲመስል እንደሚል በፊልጵስዩስ መልእክት ምዕራፍ 3 ቁጥር 21 ላይ ክቡር ስጋው እንዲመስል ሁሉ ለራሱ በሚያስገዛበት አሰራር ሁሉን ከራሱ በራሱ ስር ወይም በስልጣኑ ስር በሚያደርግበት በዛ ኃይሉ ክቡር ስጋው እንዲመስል የተዋረደው ስጋችንን ምን ያደርገዋል? ይለውጠዋል ጌታ። ይሄ እምነታችን ነው፣ ተስፋችን ነው። ስሙ ይባረክ። ስለዚህ በርሱ ይሄንን ተስፋ እናደርጋለን። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን፣ እርሱ እንድንመስል እናውቃለን። በቃ ይሄ ነው። ቅድም እንዳልኳችሁ የእግዚአብሔር ፍቅር በዳግም ልደት የሚያበቃ ብቻም ሳይሆን ጌታ እስኪመጣ ድረስ የሚጠብቀን የሚንከባከበን የሚቀጥል ሆኖ እናገኘዋለን ማለት ነው። ይሄን ካለ በኋላ ነው ወደ ሁለተኛው ስንመጣ ደግሞ መሆን ስላለብን ነገር ይነግረናል። ቅድም የእግዚአብሔር ልጆች እንደዚህ ነን፣ በክርስቶስ ሥራ ዳግመኛ ተወልደናል።
በክርስቶስ ሥራ ወደ እግዚአብሔር መንግሥት ፈልሰናል። ከጨለማው ስልጣን አምልጠናል። በዓለም ካለው ምኞት አምልጠናል። ክፉ ከሆነው ዓለም ድነናል። ጥያቄ የለውም። ይሄ የሆነው እውነት ነው። ታዲያ ከዚህ ተስፋ ጋር ተያይዞ መሆን ያለብንን ነገር ከቁጥር 3 እስከ 10 ባለው ነው የሚናገረው ማለት ነው። ምን ይላል? በእርሱ ይሄንን ተስፋ የሚያደርግ ሁሉ በክርስቶስ ማለት ነው። በእርሱ ይሄንን ተስፋ እናደርጋለን። እርሱ እንመስላለን። እሱ ክቡር ሥጋው እንዲመስል የተዋረደው ሥጋችን ይለውጣል። የእግዚአብሔር ልጆች ሆነናል። የከበረ ስፍራ ላይ ሆነናል። ወደ ላቀው ነገር መተናል። በክርስቶስ ሥራ ይሄ ሁሉ ሆኖልናል ወይም ተፈጽሞልናል። ታዲያ አሁን ደግሞ ምንድነው ማድረግ ያለብን? በእርሱ ይሄንን ተስፋ የሚያደርግ ሁሉ የእግዚአብሔር ልጅ የሆነ ሁሉ ዳግም የተወለደ ሁሉ እና እርሱ ንጹሕ እንደሆነ ራሱን ደግሞ ያነጻል ይላል። ይሄ ቁልፉ ቃል ነው ማለት ነው። እርሱ ንጹሕ እንደሆነ ማለት ክርስቶስ ንጹሕ እንደሆነ እዚሁ ክፍል ላይ እንደሚናገር በእርሱ ኃጢአት የለም ተብሏል። በክርስቶስ ማንነት ውስጥ ኃጢአት የለም። ኃጢአትን አያውቅም፣ ኃጢአትንም አልሰራም እና ኃጢአት የሌለበት ኃጢአትን የማያውቀው ከኃጢአት ንጹሕ የሆነው ጌታችን ኢየሱስ ኃጢአትን ሊያስወግድ ነው የተገለጠው። የመገለጡ ምክንያት ይሄ ነው፣ ኃጢአትን ለማስወገድ እና ይህንን ኃጢአትን የሚያስወግደው ጌታ በእርሱ ኃጢአት የለም እና እርሱ ንጹሕ ነው እና የዲያብሎስን ስራ ያፈረሰ ነው። የዲያብሎስ ስራ ደግሞ ኃጢአት ነው። በሰው ሕይወት ላይ እድል ያገኘው በሰው ላይ ስልጣን ያገኘው ሰይጣን በኃጢአት በኩል ነው እና በዛም ሰውን በሞት ያስፈራራል። ይሄንን እልቅናውን ጌታ ገፏል። የዲያብሎስን ስራ አፍርሰዋል ማለት ነው እና እርሱ ንጹሕ ነው እናም ጻድቅም ነው እና እርሱ ንጹሕ እንደሆነ ኢየሱስ ማለት ነው። እርሱ ንጹሕ እንደሆነ በእርሱ ተስፋ የምናደርግኛ በእሱ ተስፋ አለን። እሱ የክብር ተስፋችን ነው። የሚመጣው ተስፋችን ነው። የክብር ተስፋችን ነው። ተስፋ የምናደርገው ጌታ ነው። ስለዚህ እርሱ ንጹሕ እንደሆነ ራሳችንን እናነጻለን ከኃጢአት እንጠባበቃለን። ስንጠባበቀው ግን የእግዚአብሔር ልጆች ነን፣ ዳግመኛ የተወለድን ነን። እስከ ምጽአቱ ድረስ እስኪመጣ ድረስ አይተነው የከበረውን አካል እስክንለብስ ድረስ ራሳችንን እናነጻለን ከማንኛውም ኃጢአት ማለት ነው። ስለዚህ የእግዚአብሔር ልጆች ምንድነው የምናደርገው ካልን ከኃጢአት መራቅ ማለት ነው። የምናረገው ነገር ይሄ ነው፣ ራሳችንን ማንጻት፣ ከማንኛውም ኃጢአት ከክፋት ሁሉ መራቅ። የእግዚአብሔር ልጆች መገለጫቸው ይሄ ነው። አለቀ። ጽድቅን ማድረግ ቅድም አለና የእግዚአብሔር ልጆች መገለጫቸው ዳግመኛ ለመወለዳቸው፣ ወደ መንግስቱ ለመፍለሳቸው፣ መንፈሱን ለመቀበላቸው፣ ስለመታተማቸው፣ ስለመቀባታቸው ዋናው መታያ ጽድቅን ማድረግ፣ በጽድቅ መኖር። አለቀ። 4 ነጥብ። ሌላ የለም። ዛፍ ከፍሬው ይታወቃል። በክርስቶስ በማመን የጸደቀ ክርስቲያን ጽድቅ ያደርጋል። መጽሐፉ እንደሚናገረው ይኸው እዚህ ቁጥር 6 እንዳነበብ ነው በእርሱ የሚኖር ሁሉ ኃጢአትን አያደርግም ይላል። በክርስቶስ መኖር ማለት ነው። ከክርስቶስ ጋር መተባበር ማለት ነው። እሱ ንጹሕ እንደሆነ ከእርሱ ጋር መተባበር፣ ከእርሱ ሕይወትን መቀበል፣ ጸጋን መቀበል። ከእሱ ጸጋ የተቀበለ በጸጋ የሚኖር ከጌታ ጋር ህብረት የሚያደርግ በኃጢአት አይኖርም ማለት ኃጢአትን በልማድ አይኖርም እንጂ ክርስቲያን ጨርሶ ኃጢአት አይሰራም የሚል አይደለም ሐሳቡ። ድካም ይኖራል፣ ልንወድቅ እንችላለን፣ ግን ኃጢአትን በልማድ ማድረግ አይኖርም። በኃጢአት መጽናት አይቻልም። ኃጢአትን ቋሚ የህይወት ስርዓት አድርጎ መኖር አይቻልም። የእግዚአብሔር ልጆች መገለጫቸው ምንድነው? ይሄ አይደለም። የእግዚአብሔር ልጆች መገለጫቸው ምንድነው? ቅድስና ነው። የእግዚአብሔር ልጆች መገለጫቸው መሆን ያለባቸው ሆነዋል። የእግዚአብሔር ልጆች ሆነዋል። ዳግምን ተወልደዋል። ነፃ ወጥተዋል። ከኃጢአት ድነዋል። ከኃጢአት የዳነ ክርስቲያን ለኃጢአት ሞቷል። ለኃጢአት ከሞተ ደግሞ ለሞተለት ኃጢአት ተመልሶ ሕያው ሆኖ መኖር አይችልም። እንደውም ቁጥር 9 ላይ ምን ይላል መልሶ? ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ይልና ዘሩ በርሱ ይኖራል ይላል። ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም።
ሊያደርግ አይችልም ማለት ኃጢአትን በልማድ አድርጎ መኖር አይችልም። ለምን? ዘሩ በርሱ ይኖራልና ማለት የእግዚአብሔር የቅድስናው ዘር ያ የተካፈልነው የመለኮት ባህሪ በውስጣችን ስላለ ከዛ የቅድስና ባህሪ ከዛ ከቅድስና ዘር የተነሳ ኃጢአትን በልማድ መኖር አይቻልም። ልማድ አድርጎ መኖር አይቻልም። የእግዚአብሔር ልጆች መገለጫቸው ምንድነው? ይሄ ነው። ኃጢአትን ልማድ አለማድረግ። እርሱ ንጹህ እንደሆነ ራሳችን እናነጻለን። እሱ ቅዱስ ነው። ለዛ ነው ኤፌሶን 4 ላይ ክርስቶስን እንደዚህ ያልተማራችሁትምና ይላል የእግዚአብሔር ቃል። በጣም የሚገርም ነው። በዚህ በኤፌሶን መልእክት ምዕራፍ 4 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። በኤፌሶን መልእክት ምዕራፍ 4 ላይ እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ አለ። ከእንግዲህ ወዲህ ማለት ጌታን አምነን ዳግመኛ ተወልደን የእግዚአብሔር ልጆች ሆነን ንጹሐን ሆነን ጸድቀን ተቀድሰን ወደ መንግስቱ ፈልሰን ከዚህ በኋላ ባለው ህይወት እንደማለት ነው። እንዳትመላለሱ እላለሁ ካለ በኋላ በጌታም ሆኜ እመክራችኋለሁ እና እነሱ ባለማወቃቸው ጠንቅ በልቦናቸው ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔር ህይወት ራቁ፣ ደንዝዘውም በመመኘት እርኩሰትን ሁሉ በማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። ማን? አሕዛብ። እናንተ ግን ይላል እግዚአብሔር ቃል፣ እናንተ ግን ማለት እኛ ማለት ነን። እናንተ ግን ክርስቶስን እንደዚህ አልተማራችሁትም። አልተማርነውም ጌታን እንደዚህ። ህይወቱ ግልጥ ነበር። እርሱ ንጹህ ነበር። ያለ ኃጢአት የተጸነሰ፣ ያለ ኃጢአት የተወለደ፣ ያለ ኃጢአት የኖረ፣ ያለ ኃጢአት ያልተመላለሰ፣ ግን ስለ ሁላችን ኃጢአት በመስቀል ላይ የተሰቀለ፣ እግዚአብሔርን ያከበረ፣ ከቅድስና መንፈስ የተነሳ ከሙታን የተነሳ በኃይልም የእግዚአብሔር ልጅ ሆኖ የተገለጠ ጌታ ነው እሱ። በእግዚአብሔር ቀኝ ያለ ነው እሱ እና እርሱ ንጹህ ነው ማለት ነው። እንግዲህ በዕብራውያንም እንደተጻፈው ቅዱስና ያለ ተንኮል ነውርም የሌለበት ከሰማያትም የሚያልፍ በሰማያት እንዲህ ያለ ሊቀ ካህናት አለን ይላል። ቅዱስና ያለ ተንኮል ነውርም የሌለበት እንደዚህ አይነት ሊቀ ካህናት አለን። ተንኮል የሌለበት ቅዱስ የሆነ እሱ ንጹህ ነው። እርሱ ንጹህ እንደሆነ ራሱን ደግሞ ንጹህ ያደርጋል። በሱ ተስፋ የሚያደርግ በክርስቶስ ተስፋ የምናደርግ እኛ እሱን ተስፋ የምናደርግ የተባረከው ተስፋችንን ተስፋ የምናደርግ የእግዚአብሔር ልጆች የሆንን እኛ መገለጫችን ይሄ ነው ማለት ነው። ስለዚህ የእግዚአብሔር ልጆች ጌታ ይመጣል። የተዋረደው ስጋችንን እርሱ በክብር ይለውጣል። ከሱም ጋር ሊያኖረን ለዘላለም ከሱ ጋር ለመኖር ኢየሱስ ተመልሶ ይመጣል። ወደፊት ምን እንደምንሆን አልተገለጠም። በዓይንም ያልታየ ነው፣ በጆሮም ያልተሰማ ነው፣ በልብም ያልታሰበ ነው። እግዚአብሔር ግን ለምንወደው ለኛ ያዘጋጀው ነው። ግን ይህን ተስፋ እናደርጋለን። ይህንን ወደ ፍጻሜ ሊያመጣ ጌታ ይመጣል። እርሱም ደግሞ ንጹህ ነው እና እሱ ንጹህ እንደሆነ ራሳችንን በማንጻት ነገ በጌታ ፊት እንዳናፍር ማለት ነው። እዚሁ ራሱ ዮሐንስ መልእክት እንደሚናገረው በሚገለጥበት ጊዜ በእርሱ እንዳናፍር በእርሱ ኑሩ ይላል ማለት ነው። በእርሱ መኖር ማለት ነው። ከአንዳንድ ከተበላሸ ትምህርት በመራቅ ቅድስናን ከሚያስጥል፣ መንፈሳዊነትን ከሚያስጥል፣ የእግዚአብሔርን ጸጋ ከሚያስጥል፣ ጸሎትን ከሚያስጥል፣ መንፈሳዊ ቅናትን ከሚያስጥል፣ ዓለማዊነትን ከሚያለማምድ፣ መስቀል ከሚያስጥል ከዚህ ዓለም ነገር ሁሉ በመጠበቅ ይህንን ጌታ እንድንጠብቀው በእምነት በቅድስና በፊቱ እንድንመላለስ የእግዚአብሔር ጸጋ ይርዳን። ባላችሁበት ቦታ ሆናችሁ ይህንን ቃል በዚህ ሰዓት የተከፈላችሁ ሁላችሁ እግዚአብሔር ጸጋውን ያብዛላችሁ ያብዛልን። ተባረኩ። ወስብሐት ለእግዚአብሔር።